እህቶቹ በመጡ ቁጥር ከእህቶቹ መሀል እሷን እቆጥራለሁ። አክስቶቹ ነን እያሉ መጥተው በተዋወቁኝ ቁጥር ከአክስቶቹ መሀል እሷን እፈልጋለሁ። ነገር ግን ለ15 ቀናት ያ ሁሉ ሰው ቤቴ ሲንጋጋ እቺ ሴት አልመጣችም ነበር። ያ ነገርም ጥያቄ ፈጠረብኝ። ያቺ ሴት እንዴት አትመጣ አታየንም? ምኑ ናት? ማን ናት? ዘመዱ ከሆነች የቀረው ዘመድ የለም፣ የቀረው ጎረቤትም የለም፣ የቀረ ጓደኛም የለም። ቤታችንን መጥቶ ሁሉም አይቷል። ያቺ መሀል ላይ እንደ እብድ ስትሆን የነበረች ሴት ታዲያ ማናት? ለምን አልመጣችም? እያለ የሰርጋችን ቪዲዮ መጣ። ከእህቶቹ ጋርም ተሰብስበን ማየት ጀመርን። የዛ ዕለት ያው የጭፈራው ሰዓት ደረሰና እቺ ሴት መሀል ላይ ሆና እንደ እብድ ሲያረጋት እህቶቹም አይተው መገረም ጀመሩ። እቺ ደግሞ ማናት እንዲህ የሚያረጋት? እቺ ደግሞ ከየት የመጣች ናት? እያሉ እርስ በርስ እየተያዩ እየተሳሳቁ በሁኔታዋ እየተገረሙ ጥያቄ ሲሆንባቸው የእኔ ጥያቄ ደግሞ አየለ። እነሱም አያውቋትም እንዴ? አታውቋትም እንዴ? ዘመዳችሁ መስላኝ ነበር እኮ ስላቸው፣ ኧረ አናቃትም፣ ይህኔ ድንኳን ሰባሪ ናት፣ ከየት የመጣች ናት እያሉ በሁኔታዋ በጣም ተገርመው ሲስቁ፣ የእኔ ልብ ግን በፍርሃት መራድና ጭንቅላቴም በንዴት መጨስ ጀመረ። የማያውቃትን ሴት ነው እንዲህ ሲያስጨፍር፣ እንደዚህ ሲስቅ፣ እንደዚህ ሲጫወት ሲያወራ የነበረው ብዬ ጥያቄ እጥፍ ድርብ ሆኖ ልቤን ያሳመመኝ ጀመረ። የሰርጋችንን ቪዲዮ ደጋግሜ እያየው በመጣው ቁጥር ጥቂት የነበረው ብልጭታ ወደ ትልቅ እሳት አድጎ ወደ ጥርጣሬ ተቀየረ። የዛ ዕለት ማምሸቱ፣ የልጅቷ እንደዚህ መሆን፣ የእሱ ቤተሰቦች እሷን አለማወቃቸው፣ እሱ ደግሞ በትክክል እንደሚያውቃት ያስታውቃልና የሚያውቃት ሴት መሆኗን ማናት? ምንድናት? የሚለው ጥያቄ ጭንቅላቴን ሰቅዞ ያዘኝና እምነቴና ሐዘኔታዬ ለሱ የነበረኝ ወደ ከፍተኛ ጥርጣሬ ተቀየረ። አውለት ይህንንም ስልሽ አገራችንን መተን ከጫጉላችንም ተመልሰን እቤት ከገባን በኋላ ባለቤቴ አልነካኝም። እኔ ግን እሱ እያደረገው የነበረውን ነገር ከህመም ቆጥሬው ሕክምና የሚያገኝበትን መንገድ ዶክተሮችን እያናገርኩኝ፣ የስነ ልቦና ባለሙያዎችን እያናገርኩኝ፣ ኢንተርኔቶች ላይ እየገባሁኝ ሰርች እያደረግኩኝ ስለ ችግሩ እያጠናሁ ነበረ። ምክንያቱም እኔ የመሰለኝ ህመም ነው የእሱ ከኔ በዚህ ደረጃ መሸሽ። ስለ ልጅቷ እሱን መጠየቅ እንዳለብኝ ተሰማኝ። አንድ ቀን ቪዲዮን ከፍተን አብረን እንድናይ ጋበዝኩት። ተረጋግቶ ቪዲዮንም አይቶት አያውቅም ነበር። እሺ ያለኝ። በማታ ቁጭ ብለን እያየን ያ የዳንሱ ቦታ ደረሰና እኔ ምልህ እቺ ሴት ማናት? ምናችሁ ናት ብዬ ምንም እንዳላወቀ ጠየቅኩት። አፉ ተያያዘ፣ ንግግር ሁሉ ተቆራረጠ። ምን ነው አታውቃትም እንዴ ስለው አይ አውቃታለሁ፣ ጓደኛዬ ናት አለኝ። ኦኬ ምን አይነት ጓደኝነት? ምን አይነት ጓደኛ ናት አልኩት። ጀስት ጓደኛዬ ናት፣ ከዩኒቨርሲቲ ጀምሮ የነበረች ጓደኛዬ ናት። ውጪ ነበረች፣ ለሰርጌ ቀን ነው ድንገት መታ ሰርፕራይዝ ያረገችኝ አለኝ። አንድ ነጥብ ያስኩኝ። ታዲያ ጓደኛ ከሆነች ዩኒቨርሲቲ ላይ ብቻ ከምታውቃት ሴት ነው በዚህ ደረጃ አራርበ ስታወራ፣ በዚህ ደረጃ ተቀራርበ ስትደንስና በነገሮቿና በሁኔታዎቿ ስትስቅና ስትደሰት የነበርከው አልኩት። ንግግሩን ቀጥታ ተንኮል አድርጎ ምን ለማለት ፈልገች ነው ብሎ ወደ ቁጣ ቀየረው። አይ ከባዳና ጀስት ጓደኛ ከሆነች ሴት ጋር ረዥም ዓመት እንዳልተገናኘ ሰው በዚህ ደረጃ መቀራረቡ ትንሽ ባዕድ ነገር ነው ብዬ እኔም ኮስተር አልኩኝ። አይ በወቅቱ የነበረን ግንኙነት የጓደኝነትና በጣም ጥልቅ የነበረ ስለነበር ድንገት ስንገናኝ ኖርማል ነው ለኛ፣ ያ ነገር ቅር ሊያሰኝሽ አይገባም፣ ያለፈ ነገር ነው፣ እንደዛ አላሰብኩትም፣ የሰርጌ ቀን ነበር አለኝ። እሺ ብዬ ዝም አልኩኝ። ነገር ግን መልሱም ሁኔታውም አባባሉም ፈጽሞ አልተዋጠልኝም። ጥርጣሬ ወደ ለየለት ጥርጣሬ ገባና ነገሮችን ሰርች ማድረግ እንዳለብኝ፣ ነገሮችን መቆፈር እንዳለብኝ ተሰማኝ። ይኸው እንዳለ ሆኖ ያንን ከተነጋገርን በመነጋታው ቁጭ አድርጌ እየሆነ ያለው ነገር ምንድን ነው? እኔ እናንተ እኮ እንደ ባልና ሚስት ምንም አይነት ግንኙነቶች ውስጥ የለንም። ሁኔታን ሳየው ህመም ወይ ችግር ካለብህ ተነጋግረን እንደ ባልና ሚስት መፍታት እንችላለን። ሕክምናዎችን ማግኘት ትችላለህ። ለምንድን እየሸሸኸኝ ያለኸው? ችግር ካለ ችግሩ በሕክምናና በመነጋገር ነው የሚፈታው እንጂ በመሸሽ አይደለም አልኩት። ይህን ሀሳብ ከኔ ሲመጣ አንድ ቤት ውስጥ ታጥራ ተቀምጣ ነገር ግን መሽሎኪያ ጉድጓድ እንዳገኘች አይጥ ነበር የፈነጠዘው። አዎ እኔም እያሰብኩበት ነው። በትክክል ትክክል አይደለሁም። ስነ ልቦና ሐኪም ለማየት ዶክተሮችንም ለማማከር ዝግጅት ላይ ነኝ። አደርገዋለሁ። ለዛም ይቅርታ አድርጊልኝ። ልነግርሽ ትንሽ ስለከበደኝ ነው። እስከ ዛሬ ለሸሸበት ምክንያት ምንም ሰበብ እንደሚሰጠኝ ግራ ተጋብቶ ከርሞ ሰበቡን ራሴ ስላገኘሁለት ጥሩ መሸሻ አገኘና በቃ 1 ሳምንት ብቻ ስጭኝ፣ ዶክተሮችን አያለው አለኝ።
እየሆነ ያለው ነገር ሁሉ አንዳች ቁማር ከጀርባዬ እንደተሰራ እንዳለ አመላከተኝ። አንድ ነገር ማድረግ እንዳለብኝ ተሰማኝ። ዋናውና ትልቁ ምንጭ እጄ ላይ ነው ያለው፣ ስልኩ፣ ኮምፒውተሩ። በዛም ያገኘሁትን አጋጣሚ ሁሉ ተጠቅሜ ስልኩን መበርበር ጀመርኩኝ። ሁሉም ሶሻል ሚዲያዎችን እያገላበጥኩኝ ማየት ስጀምር ስለሱ የሚጠቁመኝ ምንም ነገር ማየት አልቻልኩም። ነገር ግን ፌስቡክ ውስጥ ስገባ ከሀገር ወጥታ እሱን ማናገር ከጀመረችበት ጊዜ አንስቶ እስካሁን ያለውን ነገር ፌስቡክ ላይ ዝርግፍ ብሎ ወጣልኝ። ከዛሬ ያወሩትን ነገር ሁሉ ፌስቡክ ላይ ባገኘውም አሁን ላይ የተፈጠረውን ነገር ግን ላገኘው አልቻልኩም። የኔና የሱ ሰርግ ከመሆኑ ከአንድ ሳምንት በፊት የፌስቡክ ንግግራቸው ተቋርጧል። ምንም ላገኝ የምችለው ፍንጭ አላገኘሁም። ታዲያ ይቺ ሴትዮ ማግባቱን አውቃለች። የሰርጉ ቀንም ድንገት እመጣለሁ ምንም ሳትለው ተገኝታለች። ከዛ በኋላ እንዴት ነው ምንም አይነት ኮንቨርሴሽን የማይኖራቸው ብዬ አሁንም አነፍነፌን ስቀጥል አንድ ነገር ትዝ አለኝ። ኢሜሉን ቼክ ማድረግ። እየተናደድኩኝ ብቻዬን እየተብሰለሰልኩኝ ቢሆንም ይህን ነገር ግን ባሌ እንዲያውቅብኝ አላደረግኩም። አሁንም ምርጧ የተረጋጋችዋ የምታምነው ታክሞ እስኪድን በእርጋታ እየጠበቀች ያለች ምስኪን ሚስቱ ነኝ። አዎ እሱ እንደዛ ነው የሚያውቀው። እየነገረኝም ያለው ሕክምናውን እየተከታተለ መሆኑ ነው። የሴትነት ብልሃትና ጥበቤን እንዲሁም ደግሞ ብቃቴን ተጠቅሜ የኢሜሉን ፓስዋርድ አገኘሁት። ኢሜሉን ከፍቼ ገባሁ። ያኔ ነበር ሀውለት እያንዳንዱን ነገር ያወቅኩት። የዛን ሁለት ሌሊት ስለተፈጠረው ነገር በጣም ይቅርታ ብላ ኢሜል አድርጋለታለች። እሱም ከሁለት ቀን በኋላ ጫጉላ ከሄድን በመነጋታው ማለት ነው ምንድን ያቀመሽኝ ይላታል። ምንም ያደረኩ ነገር የለም፣ ወቀሳውን ወደ እኔ አታምጣ። ውስጥ ላይ አዳፍነው የኖረው ነገር ድንገት ግንፍል ብሎ ስለወጣ ነው መገኘት የሌለበት ቦታ የተገኘው፣ ማድረግ የሌለብህንም ነገር ያደረከው ትለዋለች። ፈጽሞ ሚስቴን መቅረብ አልቻልኩም፣ አይኖቿን ማየት አልቻልኩም። ሀፍረት እየተሰማኝ ነው፣ ከሃዲነት እየተሰማኝ ነው። ከዚህ በኋላ ወይ ነግሬያት ይቅርቷን ጠይቄ ቅርቷን አገኛለሁ ወይ ደግሞ ትዳሩን እበትነዋለሁ እንጂ ምንም አይነት ሞራል ኖሮኝ ከሷ ጋር መቀጠል የምችልበት ሁኔታ ላይ አይደለሁም ያለሁት። ለምንድን ነው ግን እንደዛ ያደረግሽው ይላታል።